በዛሬው ዕለት የምህርና የበልግ እርሻን በንቅናቄ ለማስጀመር ሁሉም ክልሎች በተገኙበት አጠቃላይ የበጋ ስራዎቻችን ምን እንደሚመስሉ ነው በምስራቅ ሸዋ ዞን አዳ ወረዳና እንዲሁም ደግሞ በቢሾፍቱ ከተማ ወጣቶች በማህበር ተደራጅተው የሚያለሙትን የኤክስፖርት ዘመናዊ እርሻ የጎበኘ ነው። በጉብኝታችንም በመደመር መንግስት ህሳቤ የግብርና ትራንስፎርሜሽንን ለማረጋገጥ የተተለመው ትልም በአጠቃላይ በመላው አርሶ አደሮቻችንና በወጣቶቻችን ጥረት እንዲሁም ደግሞ በየደረጃው ያለው አመራርና ባለሙያ እያደረጉት ባለው ርብርብ በተጨባጭ እየተተገበረ መሆኑን መገንዘብ ችለናል። የግብርና ትራንስፎርሜሽን አንዱና ዋነኛው መሰረታዊ አጀንዳ ግብርናችንን ከዝናብ ጥገኝነት በማላቀቅ ያለውን የውሃ አማራጭ ተጠቅሞ ክረምት ከበጋ ማምረት ነው። ዛሬ በሁለቱም የጉብኝት ቦታዎች ላይ ያየነው ይሄ ነው። ድሮ ዝናብ ጠብቆ በአመት አንድ ጊዜ ብቻ ይመረት የነበረው አሁን ባለንበት የመጋቢት ወር ላይ በየማሳው እሸት በየማሳው ኤክስፖርት የሚደረጉ የተለያዩ አትክልት እና የፍራፍሬ ምርቶችን ማየት የቻልንበት ጥሩ የሆነ ጅምር እንቅስቃሴ አለ። ይሄ ኢትዮጵያ ካላት እምቅ አቅም አንጻር ሲነጻጸር ትንሽ ነው። መስራት አለብን። ብዙ መልፋትና ማስፋት ይጠበቅብናል። ነገር ግን በእሳቤ ደረጃ ግብርናችንን ከዝናብ ጥገኝነት አላቀን ክረምት ከበጋ ያለውን የከርሰ ምድር የገጸ ምድር እንዲሁም ደግሞ የዝናብ ውሃን በማቆር ተጠቅመን ግብርናችንን ማሸጋገር አለብን የሚለው እሳቤ በመላው አርሶ አደር ዘንድ ተቀባይነት አግኝቶ በየደረጃ ያለው አመራር መርቶት አርሶ አደሩም ደግሞ በተጨባጭ ወደ ተግባር እየተገበረው ያለውና የኢትዮጵያ የምግብ ዋስትናን የማረጋገጥ የምግብ ሉዓላዊነትን የማረጋገጥ ጉዳይ የማይቀር አጀንዳ መሆኑን በተጨባጭ ማየትና መገንዘብ ችለናል ማለት ነው። ሁለተኛው መሰረታዊ ነገር የግብርና ትራንስፎርሜሽንን ለማረጋገጥ ግብርናችንን ከሰው ትከሻ ከሰው ጉልበትና ከበሬ ትከሻ በማላቀቅ ወደ ማሽነሪ የማሻገር ነው። በዚህም ሂደት ያሉ ጅምሮች ተስፋ ሰጪ ናቸው። በየክልሉ እየተደረጉ ያሉ እንቅስቃሴዎች መንግስት በፈጠረው ምቹ ሁኔታ ከ555 በላይ የሜካናይዜሽን እቃ አይነቶች ከቀረጥ ነፃ እንዲገቡ ከቀረጥ ነፃ መግባት ብቻ ሳይሆን አርሶ አደሩ ከ10% ጀምሮ እንደ የባንኮቹ አሰራር ሁኔታ እስከ 30% ቆጥቦ የሜካናይዜሽን እቃዎችን እንዲያገኝ እየተደረገ ነው ያለው። በዚህም በዘንድሮ ዓመት ብቻ በርካታ ቁጥር ያላቸው ማሽነሪዎች ወደ እርሻው እየገቡ ያሉበት ሁኔታ ነው ያለው። በአጠቃላይ እንደ ሀገር ያለን የትራክተር ብዛትም ወደ 27000 የደረሰበት የኮምባይነር ብዛታችን ወደ 12000 አካባቢ የደረሰበት አጠቃላይ በሁሉም በፀሐይ ኃይል እንዲሁም ደግሞ በነዳጅና በተለያዩ የኃይል ምንጮች የሚሰሩ ፓምፖቻችንን 500000 ያደረስንበትና ግብርናችን ከኋላ ቀር አሰራር ወደ ዘመናዊ አሰራር እየተሸጋገረ መሆኑን ያየንበት ነው። በዚህም ሂደት የምርትና ምርታማነታችን ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ማየት ይቻላል ማለት ነው። ዓለም ላይ የሚፈጠሩ የተለያዩ ፈተናዎች ከጂኦፖለቲካዊ ሁኔታ አንፃር ከዛም አልፎ ደግሞ በተለያዩ ወረርሽኞች በሚከሰቱበት ጊዜ ያንን ተቋቁሞ የምግብ ዋስትና የምግብ ሉዓላዊነትን ማረጋገጥ የሚችል በጣም ሬዚሊየንት የሆነ ኢኮኖሚ ችግርን ተቋቁሞ መዝለቅ የሚችል ኢኮኖሚ ለመገንባት እያደረግን ባለነው ጥረት ውስጥ የግብርናው ዘርፍ ጉልህ ሚና ጉልህ አስተዋጽኦ እየተጫወተ መሆኑን አይተናል። በሂደትም እየተመረቱ ያሉ ምርቶች አርሶ አደሮቻችን በዘልማድ ለምግብ ማምረትን እንደ ግብ ከመውሰድ አልፈው ለገበያ ማምረትን ልምምድ እያደረጉ እየሄዱ ያለበትን ሁኔታ አይተናል። ዛሬ ያየናቸው የመስኖ ስንዴ አካባቢዎች ከዛም አልፎ ደግሞ ወጣቶች የሚያፈሏቸው የተለያዩ ፍራፍሬ ችግኞች የኤክስፖርት ገበያን ታላሚ ያደረጉ የሀገር ውስጥ ገበያን ታላሚ ያደረጉ ምርቶች ናቸውና የግብርናችን አመለካከት ራሱ ከእጅ ወዳፍ ለምግብነት አምርቶ ከመመገብ ባለፈ ለገበያ አምርቶ ብልጽግናን ከግብርና ማግኘት እንደሚቻል ግብርናን መስራት እንደሚያበለጽግ በማመን ገበያን ታሳቢ ያደረገ ምርትና ምርታማነት ሂደት ውስጥ መግባት መጀመራችን እንደ ትልቅ ምርታ የሚታይ ነው። አሁን የቆምንበት ማሳ በኔዘርላንድስና በእንግሊዝ ገበያዎች ጭምር ከዚህ የሚወጣው ምርት እየሄደ በትላልቅ ዋጋ የሚሸጥበት ሁኔታ እየተፈጠረ ነው ያለው። ስለዚህ ከዚህ ጋር ተመሳሳይ የሆነ ሰፊ መሬት መስራት የሚፈልጉ መለወጥ የሚፈልጉ በርካታ ወጣቶች እንዲሁም ደግሞ ሰርቶ መቀየር የሚፈልጉ ባለሀብቶችና አርሶ አደሮች ስላሉን እነዚህን አቅሞች ደምረን አስተባብረን የኢትዮጵያን ግብርና ትራንስፎርሜሽን ለማረጋገጥ ትክክለኛ መንገድ መጀመራችንን ያሳያል። ይሄ ግን ጅምር ስራ ነው። ካለን ፖቴንሻል ሀገራችን ካለባት ችግር ካለን የህዝብ ብዛት ካለው የስራ ፈላጊ መጠን ጋር በሚነጻጸርበት ጊዜ በጣም ከፊታችን ከባድ የቤት ስራ ብርቱ ትግል እንደሚገጥመን ማሰቡ መገንዘቡ ተገቢ ነው። ያንን መሸከም የሚችል ያንን ትከሻ ያዳበረ አመራር በየደረጃ ያለ ባለሙያና አርሶ አደር ባለሀብት ፈጥሮ የጋራ ራዕይ ዙሪያ ተሰባስቦ ወደፊት መራመድ ያስፈልጋል።
ትክክለኛ መንገድ ላይ ነን። መራመድ ጀምረናል። ቀጥሎ ወደ ሶምሶማና ወደ ፈጣን ሩጫ መግባት የምንችልበት እድል ለኢትዮጵያ ግብርና እየተፈጠረ ነው ያለው ማለት ነው። በዚህም ሂደት ከዚህ በፊት የግብርና ስራን የእድሜያቸው የገፉ በትምህርትም ወደፊት ያልሄዱ ያልገፉ ሰዎች የሚሰሩት ባህላዊና ኋላ ቀር ስራ አድርጎ የሚገመት የነበረው ዘልማዳዊ አስተሳሰብ እየተቀየረ እየተሻረ መሆኑን አይተናል። በየማሳው ዛሬ ያየናቸው አይታችሁ ከሆነ በስንዴም በአቮካዶ ችግኝ ማፊያ ቦታም እንዲሁም ደግሞ አሁን እያየነው ባለነው የኤክስፖርት ምርት ማምረቻ ማሳ ላይ ወጣቶች በብዛት ተደራጅተው ማሳ ውስጥ ውሎ ማደር ጭቃ መንካት እና በግብርና ስራ ህይወትን መቀየር ሀብትን መፍጠር እንደሚቻል የተገነዘቡበት ነውና ይሄ አጠቃላይ የመደመር መንግስት እሳቤ በተጨባጭ መሬት እየነካ በጅምር ደረጃ ለውጦችን ማስመዝገብ መጀመሩን ያሳያል። ይሄንን አንደኛ በፍጥነት ሁለተኛ ደግሞ በትልቅ መጠን ማለት ነው ስኬለብል አድርገን አስፍተን መሄድ ያስፈልጋል። ከዚህ አንፃር ግብርና ሚኒስቴር እንደ ሚኒስቴር መስሪያ ቤት የሚጠበቅበትን ለመወጣት ከመላው ሰራተኞች ጋር በየደረጃው ባሉ የግብርና መዋቅሮች ጋር እስከ ቀበሌ ድረስ ተቀናጅቶ ተናቦ ርብርብ ያደርጋል። በዚህ ሂደትም አጠቃላይ የኢትዮጵያን የግብርና ትራንስፎርሜሽን አጠቃላይ የምግብ ዋስትናና የምግብ ሉዓላዊነታችንን የማረጋገጥ ጉዳይ አይቀሬ መሆኑን በተጨባጭ ለዓለም የምናሳይበት ጊዜ ቅርብ ነው ማለት ነው።